እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቻ አላቅም ነው ምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው ምልህ፣ በእርግጠኝነት አልተጎዳም። በምን እንዳወኩል እንገር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64 ደቂቃ ራይስና ዩክሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባር። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባለ? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገነዋል። አሁን ሰኞ ላበላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ we are the gunners። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ፣ ሁሉም ያቋማ ማፈር አለብህ፣ አንገትን መዝፋት አለብህ። ፈረስታፎ የማንቂያ ደውል እኮ ወያለው ዛሬ 6-0 እኮ ለጥጦቷል እኮ ሁሉም እኮ። ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራሙት ብላል ነበር የምትጮተው። መቼ ነው እንደዚህ ጀመርከው? እንደዚህ ነው ወያላ? እንደዚህ ነው ወይ? ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አስተላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወትነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢን የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሪን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ። ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ፣ ምንም አይወጣልም። ሉዊስ ኬሪ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው። እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን። ያ አርሰናል ፉልሃምን አጋይቷታል። ፈርስት ሃፍ ነው ጨዋታውን የጨረሰው። ግን በዚህ ጨዋታ ላነሰው የምፈልገው 1 ነጥብ ፈርስት ሃፍን ብያችሁ ነበር። ሉዊስ ስኬሊን ማለት ነው ተዘርፋችሁ ነበር። በእርግጠኝነት አሁን አትሰጡንም ማለት ነው። ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ። የምን ዙቢሜንዲ ማለት ጀመረ ሰውየው ማለት። ያኔ ምን የመሰለ ታለንት ማየት ጀመረን። ልጁ ትቶ ሊወጣ ነበር፣ ትቶ ሊሄድ ነበር ማለት ነው። ቢባል ሉዊስ ስኬሊ ሲኒፐር ይባላል። አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሄዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብለህ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች 5ኛ ተመራጫችን እያልክ ትመጣል። እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድን ነው የሚባለው? ላጣው ነው ብለህ አስበህ መተችት፣ ላገኘው ነው ብለህ ማሞገስ በጣም ደባሪ ነው። አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ። ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረውን እንድታስታውሱ አድርጓችኋል ብዬ አስባለሁ። በጣም ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር። ቪክቶር ዮኬሬሽ ሌላ ሌቭል፣ ቡካዮ ሳካ ዋው ተመለሰች። በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት። ሌሎችም ጥሩ ነበሩ። ሳሊባ ማጋሪሽም ጸደይ ነበር። ዴቪድ ራያ 1-2 ኳስ ነው የተሞከረበት። ኳስ ነው ፓንች ያደረገው የመጀመሪያው ኮርነር የወጣው ኳስ ምናምን ብቻ። ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደ ኋላ አልልም። ግን አሸነፋችሁ መጥፎ ስትሆኑ ደግሞ መጥቼ ተቻለሁ ማለት ነው። ለማንኛውም ይመቻችሁ። ቤስት ነበራችሁ። ከዚህ በኋላ ማንቸስተር ሲቲ ስራ ይጠብቃል።
እንዴት ነው ምን ችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ ምን ልገባ አይደለም። ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብቷችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብቷችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ይሄ ልጅ በጣም ነው የሚመቸኝ። አተ መሀሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን በጣም ነው መክሸለ። የፈረንጆቹ አዲስ ዓመት ከገባ 2026 ከገባ ማለት ነው እንደዚህ አይነት አርሰናል በተለይ ፈርስት ሃፍ ያየነውን አርሰናል አይተናናቅም። የሁሉም የአርሰናል ደጋፊ ግን ጥያቄ ይሄንን አርሰናል ማየት ነበርና ዛሬ በጣም ደስ ብሎኛል። ቀን ላይ እንዳልኩት ምናልባት የኤፕሪል ከርስ አለ ማለት ነውና ሜይ ላይ ገብተናል። ጥሩ ነው ማለት ነው እና አልፈኗል። 3 ጨዋታ ከ3 ጨዋታ በኋላ ከ3 ጌም በኋላ ከ3 የፕሪሚየር ሊግ ጌም በኋላ ምናወራው ስለ ሻምፒዮንነታችን ሊሆን ይችላልና በጣም አሪፍ ነው። ክሊን ሺት ይዘን መውጣታችን፣ 3 ጎል ማስቆጠራችን፣ ዮኬሬሽ ጎል ማግባቱ፣ ሳካ አሲስት ማድረጉ፣ ሳካ ጎል ማስቆጠር በጣም ጸዴ የሆነ ፐርፎርማንስ ነው። በተለይ የሉዊስ ስኬሊ ቢስሚላ ምርጥ ቦታ ነው የተገኘለት። ሪኮመንድ ሲደረግ ነበር፣ ሲዝኑን ሙሉ ሪኮመንድ ሲደረግ ነበር። በተለይ አዲሱ ዓመት ላይ ዙቢሜንዲ ወደ ኋላ ስታበዛ እየተባለ ነበር። በጣም ነው ደስ ያለኝ በጣም ማለት ነው። አሁን ሙሉ ፎከሳችን ወደ ሰኞ የሲቲ ጨዋታ ይሆንና እዛ ላይ ሄደን እንቋጥራለን ማለት ነው። ይመቸን። በጣም የሚገርም ጨዋታ ነው ያየው። ኤጌም በስማም ሳካ ኢን ሂዝ ፕራይም በስማም ስኬሉ ቦታሽ ላይ እንተሻታለ ቅዝች ጋር ያንቺ ቦታ እና ከኛ የሚጠበቅብን አሁን እንበላዋለን የሚሉንና የመሳሰሉ ዘፈኖችን ማጣት ብቻ ነው። እንችላለን። የአርሰናል ነው የሚጫወተው አላላችሁም እንዴ? እና ሲቲ ምን ያደርጋል ደግሞ? ከመቼ ወዲህ ነው ቀይ መልበስ የጀመረው ሲቲ? መቼስ አርሰናል ራሱ ነው ይሄ ሁሉ ጎል ያዘነበው አትሉኝ? አንድ ጎል አስለምዶን ዛሬ ምን ነው ድንገት ቅይር? ኧረ ይሄ ራሱ ሲቲ ነው አርሰናል ነገር የሚጫወተው ማለት እንደዛ እንተማመን። ባለፈው ቻምፒዮንስ ሊግ ዋላ እዛ አየ። አረ አርሰናል እንረጋጋ እንዴ! ሲቲ አለ ግን አለ 6 ፖይንት ምናምን ያ 9 ፖይንት ሊመለስ ነው። አረ ቶሎ ተጫወት ካለ አቤት በል ካለ። እሺ 3-0 ተጠናቋል ማለት ነው። ያው ምንም አዲስ ነገር የለም፣ እንደ ፈርስት ሃፉ ነው። ጥሩ ነው ዛሬ አርሰናል የተጫወተው። የፉላም በጣም ቅሽምና ሳለ ሆኖ ያው ምንም በቃ ሰከንድ ሃፍ ላይ ደግሞ የታወቀ ነው መቼስ ፉላም ካምባክ ያደርጋል ብለን አንጠብቅም። ወልቭስ ያኔ ያሳየንን ምናልባት እንጠብቅ ነበረ፣ ግን ጭራሽ ፉላም ከወልቭስም የባሰው ነበር። ምንም ተስፋ የሚባል ነገር አይሰጥማል። እኔ እንደውም ቢቸግረኝ ነጥብ ለመጣል ሳይሆን ጎል አትሊስት 1-2 እንዲያገቡ መቋጠር ጀመርኩኝ። አሁን እኛ 2-0 ኦር ደግሞ 3-1 ካሸነፍ ነው አንደኛ ደረጃን የምንይዘው ማለት ነው። 76 ነጥብ ቢኖረንም 41 ሆኗል ጎል ዲፍረንሳቸው፣ የኛ 37 ነው። ስለዚህ በ4 ጎል ዲፍረንስ ይበልጡናል። ፉላም ቢኖረኝ በእናት ራስ ላይ ጠብጥቤ አሳደገው ነበር ያን ጎል ዲፍረንስ። ለማንኛውም ኖርምዬ ነው። ይሄ በጎል ዲፍረንስ ምናምን የሚበላ ሊግ አይደለም። አሳምነን በነጥብ እንደምንበላው በክለብ ይተማመናለሁ። ፒስ። ሰዎች ስለ ዋንጫ ይሉንታል ነው ወይ? አማነሻ ደካማውን ፉላም ይሄን ያለው የምታሸንፈው? አረ እኔ ዋንጫ ብትበሉ ደስ ይለኛል፣ ግን አትበሉም። አማነሃ ቃል አጣው ለእናንተ። ዛሬ ችላችሁ ነው ያሸነፋችሁት። ዋንጫው ብሉት፣ ግን ቃር ስለሚይዛችሁ ስለሚያቀርሻችሁ ምንም አልልም። እኔ ግን አማነሃ የዛሬው አርሰናል ደግሞ ግዛ ኬት አባቱን የመጣው ምን አይነት አጮት ነው የምትጮተው? አፕሪል አለቀ። ለዛ ነው ሜይ ስለገባ ነው እንደጨንጨንጨው። አታ እግዚአብሔርን ደነገጥኩኝ እኮ እኔ። በዛው አለቀ። በፈርስት ሃፍ 3-0 ማንጫ ነው እንዳለ እንዴ! ምንድነው እግዚአብሔር አንተ እኔ በአንድ ሹቶን ታርጌት እኮ ነው የወጡት እነዚህ 9 አርሰናል 9 ሹቶን ታርጌት፣ ፉላም በአንድ ሹቶን ታርጌት ነው የወጣው። አለቀ። እሱም አሁን በመጨረሻ ሰዓት ነው የሚሞካከሩት። 0 ነበር አይቻለሁ በደንብ። ወይኔ ፉላም ግን እግዚአብሔርን ስንት ነገር እኮ ጠብቄ እንደነበር ዛሬን ቀን ቅዳሜን በቃ የሆነ ነገር ይፈጠራል፣ በቃ ጫና ያደርጋልበታል ብዬ እንካ በቃ 3 ነጥብ
ሲቲ በቃ እንዳለ ሲቲ ላይ ብጮታውን እኔ አውቀዋለሁ እኮ ፉልሃምን የወከተ እኔ እኮ ተናገሬ ነበር። ምን ጠብቀ ነው? ፈርስት ሃፍ ያለቀ ጨዋታ ነው እኮ ብያለሁ። ምን ጠብቀ ነው? ሰከንድ ሃፍ ሲጀመር ምንም ያየ ነው ምንም። አርቴታ በቃ ሰከንድ ሃፍ ተከላከሉ፣ ጎል አታግቡ፣ እስካሁን ያገባችሁት ጎል ይበቃል። ኔክስት ጨዋታ ላይ ደግሞ በደንብ ጨምረን 5-0 አሸንፈን ከላውን እናስደነግጠዋለን ያለ እኮ ነው ይመስለው። አንተ አባባሉ በአንድ የ3 ጎል ፈርስት ሃፍ አዘንቦ ሰከንድ ሃፍ ምን ያጎሉ ልጆቹ እንዴ! ጎሉ ራሱ ጠፋባቸው ወዴት እንደሚጠለዝ። አረ በፈጣሪ በቃ ሲጀመር እኮ እኛ አለንም ላንክሻየር ደርቢ መጫወት የነበረብን። አርቴታ ነው ላንክሻየር ደርቢ ከፔፕ ጋር እያደረገ ያለው ማለት ነው። የራሱን ጦርነት ማን አቦ ይመቻችሁ፣ የአርሴ ፋሚሊዎች አቦ ተመቻችሁኛ። ይሄኛውን አርሰናል ነበር የምፈልገው በፊት። አርሰናል ታውቁታላችሁ፣ የበፊቱ 5 ጎል ካልገባ አምን ያስብለው አርሰናል ነበር። እኛ ያዛጓል 5 ጎል ካላገባ። ያውኑ አርሰናል ግን 2 ጎል ሲያገባ ምናምን ይባልለታል። ቢኮዝ ለምን እንደጠፋ አላውቅም ያ ነገርና እየተመለሰ ይመስለኛል ባለቀ እንትን ላይ። ይመቻችሁ። ለማንኛውም መድፈኞቹ ይላል አሸንፈናል 3-0። እኔ 5-6 ተጠብቄ ነበረ ግን በ3 ጨርሰናል። ምክንያቱም ከሀፍ በኋላ ተከላከል ተብሎ ነው የገባው እና ይሄ ነገር ቢያስተካክል ቢያጠቃ ይሻላል። አጥቃ በእናትህ አርቴታ አጥቃ። አረካውም ነው በቃ ቅድም ፈርሰለ አረካኝ ከዛም ቀጠዛ አረከኝ። አሸንፊ ማረካ ሰው እኮ ነው እግዚአብሔር። ምን ደጋቢ ነኝ ኮሪያ እግዚአብሔር። ለማንኛውም ሲቲ 2 እጫወታለሁ እና መረቋጣሪ ቀኑን ሙሉ ፉልሃም ሰጥሻል ስትይ ነው አምንበሰው። አሁን መጥተሽ ፉልሃም እኮ አጨፍላት ላይ መረቀክ ማንንም ነው ማንሳው። እናቴ እኮ ማንንም ይመቻችሁ እመልሳለሁ። የምፈራው ነገር እየሆነ ነው። አርሰናል ዛሬ ፉልሃምን ብቻ አይደለም ያሸነፈው፣ ቀጣይ ያሉትን ጨዋታዎች በምን ያክል ጎል እያስቆጠረ ማሸነፍ እንደሚችል ነው ዛሬ አርሰናል ያሳየን። ይሄ በጣም አስከፊ ነው። ይሄ ባይዞ አስፈሪው አርሰናል ነው። አስፈሪውን አርሰናል ነው ዛሬ ያሳየን ማለት ነው። አስፈሪው አርሰናል። ፉልሃምን መሳደብ ትችላላችሁ፣ ድክመታቸው መውራት ትችላላችሁ፣ ግን የአርሰናልን ፕረስ የአርሰናልን ዶሚኔት ያደረገበትን ሁኔታ እንደዛ ዶሚኔት እያደረጉ እንዴት እንደዛ እንደተከላከሉ ራሱ እኔ አላውቅም። በቃ ይሄ አስፈሪው እኛ መንፈራው አርሰናል ነው እውነት ለመናገር ማለት ነው። ሲቲ ፋንስ ወንድም ጥላ ይኸው ከጎናችሁ ነን። ምንም ጨዋታ እንዳጥሉ በደም ማስቆጠራባችሁ እንቋጥራ። መሀል ላይ ጊዜያዊ የወቅታዊ ችግራችን ዙቢሜንዲ እንደሆነ ግን አላስተዋላችሁ? ሙሉ ለሙሉ ባይሆንም ግን ከፍተኛ ፐርሰንት ዙቢሜንዲ እንደሚወስድ ተደጋጋሚ ድካም። ይኸው ዛሬ መሀሉን የተወሰነ ነካ ስናደርገው የጎል ልዩነታችንን 4 አድርገን ተጫዋቾቻችንን በጊዜ አሳርፈን ምርጥ ጎል ሳይገባብን በክሊንሽት ራያማ በቃ የወርቅ ጓንቱ በቃ የግሉ አደረገው። የግሉ በቃ 5 ብር የሚሸጥ ጓንቱ ለአንተ እንደሱ በተደጋጋሚ አታገኝም። እሱ እንደ ቀልድ በለው። ዮጎሬሽ 2 ጎል አግብቶ ሳካ በሚያስፈልገን ሰዓት ፈርስት ሃፍ 1 ጎል 1 አሲስት አድርጎልን ቤተሰብ ምርጥ በቃ 2 ጨዋታ አሸንፈናል። ሲቲ ይሄ ትልቁ ጫናው ነው ብራዘር። ቀድሞ መጫወት ራሱ ለካ አንድ ነገር ነው። አንዳንዴ እኩል ነጥብ መሆናችንም አርሰናልን አነቃው እንዳትል። ባለፈው ለካ በኒውካስል 1-0 ተቸግረን ያሸነፍነው ኮፒ ሊንክ አድርጉ። እኔ በጭራሽ አርቴታ የሚባል ሰውዬ ይገባኝ አይችልም። የዛሬው አጫወቱ ሌላ ታሪክ ነው። ዙቢሜንዲ ቤንች አረገ፣ ሉዊስ ስኬሊን አስገባ። ብራንዴ ምን ሊያደርግ ነው ብዬ ግራ ገብቶኝ ነበረ። ጨረሰው። ፈርስት ሃፍ ላይ ጨረሰው። ሰከንድ ሃፍ ጎል አለማግባቱ ራሱ ገርሞኛል። ይሄ 3 ጎል ይጠቅማል፣ ጋፕ ይፈጥራል። እሱ ኦቬስ ነው። አሁን 6 አለሽ። ሲቲ እስከሚጫወት መጠበቅ ነው በቃ መቋጠር ነው ያኔ። ይህ ሰውዬ ግን በጣም ግራ የሚያጋባ ሰው ነው። የእንግሊዝ ፕሪሚየር ሊግ የ2025 እና 26 አርሰናል ሻምፒዮን ይሆናል ብሎ ለመናገር የሚከብድ ያለ አይመስለኝም። የአራዳ ልጆች ምን አይነት አርሰናል ነው ፈርስት ሃፍ ያየነ? አስጨናቂውን አስፈሪውን በሚያስፈልግ ሰዓት ትክክለኛውን አርሰናል ዛሬ በኤምሬት ተመልክተናል። የአራዳ ልጆች ሳካ ያለና ሳካ የሌለውን አርሰናል በጣም ቢግ ዲፈረንስ አለው። የአራዳ ልጆችና ሳካ ዛሬ የሚገርም 1 አሲስት 1 ጎል፣ ዮክሬሽ 2 ጎል 1 አሲስት፣
የሚገርም ማለት ነው። የሚገርም አርሰናል እና የአርሰናል ደጋፊዎች እንኳን ደስ አላችሁ። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲደርሳቸው እንኳን ደስ አላችሁ። እናንተ ንጹህ ከ99.9% በላይ የአርሰናል ደጋፊዎች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ለአርሰናል ጥላቻ እንደሌለ ታውቃላችሁ። ሁለትና ሶስት ደጋፊ ካልሆነ በስተቀር የሊቨርፑል ደጋፊ አርሰናል ሻምፒዮን ሲሆን ማየት በጣም ነው ደስ የሚለው። ነገር ግን ለሁለትና ለሶስት ደጋፊ ተብሎ 99ውን የአርሰናል ደጋፊ ማስቀየም ትርጉም ያለው አይመስለኝም። ሲቀጥል ደግሞ እያሽቃበጥን አይደለም። ትክክለኛ አርሰናልና ሊቨርፑል በመካከል ምንም አይነት የሚያገናኘው ነገር የለም። ግን ንጹህ ከልባችሁ የሚደግፉት እናንተ የአርሰናል ደጋፊዎች ኮንግራ ብያለሁ። በጣም የሚያስፈልግ ነጥብ ነው ዛሬ ወሰዳችሁ። ከኒውካስልና ፉላም ነበር ትንሽ የሚያጠራጥር የነበረ። እመኑኝ ምንም የሚያሰጋ ነገር ያለ አይመስለኝም። ኮንግራ፣ እንኳን ደስ አላችሁ። አርሰናል ከዓለም ህዝብ ጋር ያደረገውን ጨዋታ 3-0 በሆነ ውጤት አሸንፏል። መሪነቱን የሊጉን መሪነት በ6 ነጥብ ከፍ አድርጎታል። ሲቲ ቀሪ 2 ጨዋታ አለው። በ4 ጎልም ርቀናል። ፋሚሊ ሁሉንም አሸንፈው እኩል ጎል ምናምን አስታፍ መግባት አያስፈልግም። ሰፋ ያለ ጎል ማሸነፍ አለብን። ጨዋታውን ፈርስት ሃፍ በነበረበት ውጤት እንዲያልቅ ያደረገው ጌም ማኔጅመንት ነው። በቃ ባለው ውጤት ለማስጠበቅ ለአትሌቲኮ ጨዋታ ለማሳረፍ በሚል እነ ሳካ እነ ኤዜ እነ ዮከሬስ ቶሎ ወጥተዋል። በጣም አሪፍ ነው። ምንም አልደበረኝም። በጣም ደስ ብሎኛል። ፋሚሊ ቀጣይ አትሌቲኮ መቀወር አለባት። እሷ ላይ እናተኩራለን። ሰኞ ደግሞ ኤቨርተን ላይ አንዴ በኤቨርተን ሳይድ መተን ደግሞ እንቋጠርላታለን። ለኤቨርተን ሲቲን ታስጥልልናለች። ፋሚሊ ይሄን ዋንጫ እንበለዋለን። ይሄን ዋንጫ ይመቻችሁ። የዛሬው ማን ኦፍ ዘ ማች ለኔ ቪክቶር ዮኬሬስ ነው። 2 ጎል አግብቷል፣ 1 አሲስት አድርጓል። ቀጣይ ደግሞ ሉዊስ ስኬሊ በጣም ጸዴ ጌም ነው የተጫወተው። ሳካም ጸዴ ጌም ነው የተጫወተው። የኔ ማን ኦፍ ዘ ማቾች እነዚህ ናቸው። ይመቻችሁ። ቻው በሉ። ቀጣይ ጨዋታ እንገናኝ። አረ ቪክተር ዮኬሬስ ለካ ዛሬ እንደዚህ ድንቅ ሆኖ ያመሸው ምክንያት አለው ጋይስ፣ ነግራችኋለሁ። ይኸውላችሁ ቪክተር ዮኬሬስ እንግዲህ ዛሬ በአርሰናሎች በእንግሊዝ ፕሪሚየር ሊግ ፉላምን በረቱበት ጨዋታ ላይ 2 ጎሎችን እንግዲህ አስቆጥሮ 1 አሲስት ማድረግ ችሎ ነበር። ዝም ብሎ የመጣ ነገር አይደለም ጋይስ። ይኸውላችሁ ከወራቶች በፊት እንደምታስታውሱት ወደ አርሰናል መምጣት በፈለገበት ሰዓት ላይ እጮኛው ከነበረች ከኢኔስ አጉያር ጋር እንግዲህ ብሬክአፕ አድርጎ ወደ እንግሊዝ በሮ እንደነበር እናስታውሳለን፣ ከፖርቱጋል ማለት ነው። ታዲያ በዚህኛው ወር በኤፕሪል ላይ ማለት ነው ከእጮኛው ጋር ከበፊት እጮኛው ጋር ተመልሷል። ስለዚህ ልላችሁ የምፈልገው ነገር ከዚህ በኋላ ባሉ ጨዋታዎችም ላይ ድንቅ ፐርፎርማንስ ማሳየቱን ይቀጥላል ነው። ባይ ዘ ዌይ ላይክ እንደ ቀልድ ብንወስደውም ብዙ ጊዜ እግር ኳስ ተጫዋቾች ከሜዳ ውጭ ያላቸው ላይፍ ምን ያህል ሜዳ ላይ በሚያሳዩ ፐርፎርማንስ ላይ ዲፔንድ እንደሚያደርግ እናውቃለን። ስለዚህ ቪክቶር ዮኬሬስ ካሁን በኋላ ለማንም እንደማይመለስ ሜቢ እንጠብቃለን ጋይስ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ፣ ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። እስኪ ዮኬሬስ ግን በአመቱ መጨረሻ ስንት ጎል ይዞ ያጠናቀቃል? ጻፉልኝ። ወይኔ ሌኖ ሙርት ይዝብናል። አንተን ተማምነን ገብተን እኛ ፉላሞች የልጅነታችን እኔ ፉላምን በነገራችሁ ላይ እትብት የእናቱ ሆድ ውስጥ እያለሁ እትብቴ ሳይቆረጥ ነው መደገፍ የጀመርኩት። ግን አዋረደን። እሺ ተስፋ እናርቅ። 4-3 ታሸንፋላችሁ ይሄን ጨዋታ ወይ እሺ አቻ ታስወጣላችሁ። ተስፋ እናርቅ። ምንድነው ስትሰራው የነበረው? በስመ አብ። እኔ አሁን በቃ እኔ 4-3 ተስፋ አላደርግም። የምሬ ነው። 4-3 ካምባክ አለ ብዬ አስባለሁ።